ይህ መስጊድ ለማፈንዳት ብሎ መስጊድ ገብቶ ሙስሊም ሆኖ የወጣ የአሜሪካን ማሪን ታሪክ ነው። ስሙ ሪቻርድ ማክሚኪኒ ይባላል። ማኪኒ ከመንሲ ኢንዲያና የሆነ የቀድሞ የአሜሪካ የባህር ኃይል ወይም ማሪን ነበር። በመሪን ኮፕስ ወይም በአሜሪካን የባህር ኃይል ውስጥ ለ25 ዓመታት ያህል አገልግሏል። በርካታ የውጊያ ጉብኝቶችንም በኢራቅና አፍጋኒስታን ውስጥ አድርጓል። በዚህም ለሙስሊሞች ጥልቅ የሆነ ጥላቻ አዳብሯል። ማኪኒ የሚገድላቸውን የሙስሊም ወታደሮች በመተኮሻ ርቀት ላይ እንደቆመ የወረቀት ኢላማ አድርጎ እንዲመለከታቸው እንጂ እንደ ሰው እንዳይመለከታቸው መሰልጠኑን ይናገራል። የበለጠ ለሙስሊሞች ያለው ቁጣ ደግሞ ያየለውና ጥልቅ የሆነው ወደ ሀገሩ ወደ መኖሪያ ቀየው ወደ መንሴ ተመልሶ ጠላት ብሎ የፈረጃቸውን የአሜሪካን ሙስሊሞች በእርሱ ከተማ ውስጥ ሰፍረው ካገኛቸው በኋላ ነበር። ለሙስሊሞች ያለውን ቁጣ መቆጣጠር ሲያቅተው እቅድ አወጣ። Country's done with me, but I'm not done with it. I would die for that cloth. Gladly. ሀገሬ ከኔ ጋር ያላትን ጉዳይ ጨርሳለች፣ ነገር ግን እኔ ያልጨረስኩም። ለዚህ ዓላማ በደስታ ለመሞት ዝግጁ ነበርኩ። ስለዚህ እቅድ አዘጋጀው። የፈንጅ ባለሙያ አይደለሁም፣ ነገር ግን ቦምብ ለመስራት የሚያበቃ ዕውቀት ነበረኝ ይላል ማኪኒ። Not an explosive expert by no means, but I knew enough to make a bomb. ማኪኒ በሚኖርበት አካባቢ በሚገኝ መስጂድ ላይ አይኖቹን ጥሎ ከኢስላም ጋር ለሚደረገው ጦርነት የመጨረሻ ተልእኮዬ ነው ብሎ ያሰበውን ተግባር ለመፈጸም ተዘጋጀ። I get a knock at the door and hear two guys in a suit. I'm from the FBI. The first thing I have to say is በሬ ተቆረቆረ። ሱፍ የለበሱ ሁለት ሰዎች በሩ ላይ ቆመው ነበር። ከኤፍቢአይ ነው የመጣ ነው አሉኝ። የመጀመሪያው አፌ ላይ የመጣልኝ ነገር ምን እንዲያዘገያችሁ የሚለው ቃል ነበር። እውነቱን ነገርኳቸው። የራሴን ቦምብ ልሰራ መሆኔንና የባንኩን የመኪና ማቆሚያ ተሻግሮ ያለው የኢስላም ማዕከል ውስጥ አስቀምጬ ላፈነዳው ማቀዴን ነገርኳቸው። ከዛም ቁጭ ብዬ ትዕይንቱን ልቆመኩ። I saw a movie and it was Rambo. Rambo was tough. Respected. He had intestinal fortitude. ያደኩት የራምቦን ፊልም ያየው ነበር። ራምቦ ጠንካራና የተከበረ ገጸ ባህሪ ነው። ካንጀት የሆነ ጽናት የነበረው ሰው ነው። እኔም እንደሱ ነው ማድረግ የምፈልገው አልኩ። ከዛም ሄድኩና የባህር ኃይልን ተቀላቀልኩ። ማሪን ኮፕስን ድርጊት ነገር ፈልጌ ነበር። ለመጀመሪያ ጊዜ በጥይት ስመታ ሰዓቴን ተመልክቼ ወይኔ ሰውየው ባለፈው ዓመት በዚህ ሰዓት እኮ እንግሊዘኛ ክፍል ነበርኩ ብያለሁ። ነገር ግን ብዙ ጊዜ መካከለኛው ምስራቅ ውስጥ ተዋግቻለሁ። Desert Shield, Desert Storm, South America, Philippines, Somalia. Desert Shield የበረሃው ጋሻ፣ Desert Storm የበረሃው ማዕበል በሚባሉት ኦፕሬሽኖች ላይ ተሳትፌያለሁ። በደቡብ አሜሪካ፣ ፊሊፒንስ፣ ሶማሊያ ውስጥ ሳይቀር ገብቼ ተዋግቻለሁ። በጦርነት ላይ ያየሁት በእጅጉ የሚሰቀጥጠው ነገር የሞቱ ህፃናቶች ነው። ያየሁትን ዋጥ አድርጌ ለጓደኞቼ በዛ መገኘትና አላሁላችሁ ማለት ነበረብኝ። Each one of those teardrops stands for a confirmed kill. I stopped adding after 26. እነዚህ የተነቀስኳቸው የእንባ ጠብታዎች መገደላቸው የተረጋገጡትን የሚወክሉ ናቸው። ከ26 በኋላ ግን መጨመሪን አቆምኩ። በባህር ኃይል ውስጥ የተማርኩት ነገር ዝም ብለህ የራስህ አድርገው ከዛ ልቀቀው የሚለው ነው። ነገር ግን በጣም ሲበዛም ልትቆጣጠረው የማትችልበት ደረጃ የሚደርስበት ጊዜ አለ። I want you to give me a window into your state of mind at that time. በጊዜው የነበርክበትን የአእምሮ ሁኔታ ልትገልጽልኝ ትችላለህ? One time, my wife and I went to a DSW, and I saw in the distance these two women in black burqas. በአንድ ወቅት እኔና ሚስቴ ወደ DSW ወይም ዶክተር ኦፍ ሶሻል ዌልፌር ስንሄድ ከርቀት ጥቁር በርቃ የለበሱ ሁለት ሴቶችን አየሁ። In my store, I cried as I prayed for enough strength to go over there and break both their necks. እኔ ሱቅ ውስጥ አለቀስኩ። በቂ ጉልበት አግኝቼ ያሉበት ሄጄ የሁለቱንም አንገታቸውን እንድሰብር እየጸለይኩ ተናድጄ ነበር። በጥላቻ ውስጥ የተሞልቶ ነበር። ራሱን በራሱ በሚመግብ ጥላቻ ውስጥ የተሞልቶ ነበር። በዛ ሁኔታ ላይ ሆኜ በየሁለት ቀኑ ግማሽ ጋሎን ቮድካ እጠጣ ነበር። I was drinking a half gallon of vodka every 2 days. I had devised a plan, create my own IED, homemade bomb.
እቅድ ቀረስኩ። የራሴን IED ወይም ቤት አፈራሽ ቦምብ ፈጠርኩ። በሙንሴ እስላማዊ ማዕከል ላይ ላፈነዳው ነበር ያቀድኩት። ከ200 በላይ ሰዎችን መግደል ወይም መጉዳት ነበር ያቀድኩት። ለሀገሬ አንድ የመጨረሻ ነገር የማደርግበት እድል አድርጌ ነበር ይህንንም ያየሁት። ይህም ለኔ በቂ ምክንያት ነበር። መጨረሻዬ የፌደራል እስር ቤት እንደሚሆንና በክንዴም ላይ እንደሚወጉኝ መርፌ ያውቅ ነበር። ግን ደንታም አልነበረኝም። ለእስልምና ያለኝ ጥላቻ በህይወት ያቆየኝ ብቸኛው ነገር ነበርና ከዛም አንድ ቀን ሴት ልጄ ወደ ቤት መጣች። Tell me about this little boy who sat across from her. His mom came to get him. She said she had scarves on her and she had a dress all the way down to her feet. ሁለተኛ ክፍል ነበረች። ከእርሷ ሻገር ብሎ ስለሚቀመጥ አንድ ትንሽ ልጅ ትነግረኝ ጀመር። እናቱ ልትወስደው ትመጣ ነበር። ጸጉሯን በስካርፍ ትሸፍናለች፣ እግሯ ድረስ ቀሚስ ትለብሳለች፣ ከአይን ኳሶቿ ውጭ ምኗም አይታይም አለችኝ። ይህን ቀጠልኩ። I snapped. Started spewing things out of my mouth that should never be said in front of children. በህፃናት ፊት መባል የሌለባቸውን ቃላቶች ካፌ መውጣት ጀመሩ። በአንደበቷ ምንም አላለችኝም። ፊቷ ላይ ግን የሚታይ ነገር ነበር። አስታውሳለሁ ልጄ ስታየኝ የነበረበት መንገድ በምድር ላይ ያለው እጅግ እብዱ ሰው እኔ እንደሆንኩ አድርጋ ነበር። ልጄ ትንሿ ጓደኛዬ ነበረች። የመንገዱ ሾች ነን እኔ እናንተ ትለኝ ነበር። አወቅኩ። በአይኖቿ ውስጥ አየው። ያንን ፍቅራችንን እንድትጠይቅ እንዳደረግኳት ተረዳው። ያኔ ነበር አምፖሉ ብልጭ ያለልኝ። ለዚህ ማህበረሰብ ህዝቦች አንድ ተጨማሪ እድል ለሰጣቸው ወሰንኩ። ወደ እስላማዊ ማዕከል ሄድኩ። በጫማ ክፍሉ ውስጥ ጫማውን የሚያወልቅ አንድ የተከበረን ሰው አገኘው። አየኝና ፈገግ አለ። ልረዳህ የምችለው ነገር አለ አለኝ። እኔም አዎ ስለ እስላም እንድታስተምረኝ እፈልጋለሁ አልኩት። ከዛም ከተቀመጠበት ተነስቶ ሄደና ቁርአን ሰጠኝ። ከዛም ይህንን አንብብና ጥያቄ ሲኖር ተመልሰና አለኝ። እናም ያንን አደረግኩ። I got him right there. Explain that to me. And they would. የሆነ ነገር በመጽሐፉ ላይ ሳገኝ ይሄውና እዚህ ጋር አግኝቼዋለሁ ይሄን አብራራልኝ እለዋለሁ። ከዛም እርሱም ያብራራልኛል። ልክ የመንቃት አይነት ነገር ነበር የተፈጠረው። ረጅሙን ታሪክ ለማሳጠር ወደ እስላማዊ ማዕከል እግሬ ከረገጠበት ከመጀመሪያው ቀን 8 ሳምንታት በኋላ ሙስሊም ሆንኩ። ከ3 ዓመት በኋላ ማክ ማኪኒ የሙንሴ እስላማዊ ማዕከል ፕሬዝዳንት ሆነ። I'm a Muslim, a veteran, and a proud American. እኔ ሙስሊም ነኝ፣ የጦር ዘማችና ኩሩ አሜሪካዊም ነኝ። ይሰማኝ ስለነበረው ነገር ሁሉ ፍጹም ተሳስቼ እንደነበረ ተመሪያለሁ። Judaism had a message, Christianity had a message, Islam had a message. Funny thing is though, it was the same message. ታውቃለህ ጁዳይዝም መልእክት አለው፣ ክርስትናም መልእክት አለው፣ ኢስላምም መልእክት አለው። የሚገርመው ግን የሁሉም መልእክት አንድ አይነት መሆኑ ነው። መልእክታቸው ስለ ሰላምና ስለ ፍቅር ነው። እባካችሁን ሚስተር ማኪኒን እንድቀበለው ተቀላቀሉኝ። አሁን ዋናው ነገሬ ጥላቻውን ማቆም ነው። Stop the hate. Nothing good has ever come out of hatred. I've done too many things. ከጥላቻ የሚገኝ አንድም ጥሩ ነገር የለም። ብዙ ነገሮችን አድርጌያለሁ። ብዙ ሰዎችን ጎድቻለሁ። ከእርሱ ጋር አብሬ መኖር አለብኝ። ነገር ግን የሆነን ሰው ወይም ሌላን ሰው ይቅር ካለማለት መንገድ ላይ ማስቆም ከቻልኩ በእርግጥ አሸንፌያለሁ።